ጤና ይስጥልን። እንዴት ነሽ? ቃል ኪዳን እባላለሁ። ሄለን እባላለሁ። የሄላዝ ቢቲ ባለቤት ነኝ። ኢትዮጵያዊ ስያሜ ስላላቸው ሊፕስቲኮች እንዲሁም ደግሞ መዋቢያዎች ሰምቼ በዛውም ተመልካቾችም እንዲያዩት እኔም ደግሞ ግብይት ላደርግ ነበር የመጣሁት። እንኳን ደህና መጣሽ። እንኳን ደህና ቆየሽ። በጣም ደስ ብሎናል። ሄላዝ ቢቲ እንዳልሽው ኢትዮጵያዊ ብራንድ ነው። የኢትዮጵያን ባህል ይዞታ፣ ባህላችንን፣ ታሪካችንን፣ ሀብታችንን የምናሳይበት ለዓለም ብራንድ ነው። እንዲሁም ደግሞ አስፋራስዊ ነው። ሄላዝ ቢቲ የመጀመሪያው አበሻዊ ወይም ኢትዮጵያዊ ኦን የሚያደርገው ሜካፕ ላይን ነው። ኢንተርናሽናል ብራንድ ነው። ዩኤስ ውስጥ ሁሉም ሀገር ፋንክሽን እናደርጋለን። ፊዚካል ስቶሮችን ደግሞ እዚህ አዲስ አበባ ላይ፣ ዩጋንዳ ላይ አለን። ሌላው ዓለም ላይ ደግሞ ኦንላይን ከዩኤስ ኦንላይን ስቶራችን ላይ፣ አማዞን ላይ፣ የራሳችን ስቶራም ላይ ይገዛሉ ማለት ነው። አመራረቱ ግን ምን ይመስላል? እንዴት ነው የምርቱ ሂደት? ከሌላ ካምፓኒ ብራንድ ነው የተለጠፈበት ወይስ ምርቱ ራሱ በኢትዮጵያውያን ሼድ የተሰራ ነው? ብዙ አይነት መንገዶች አሉ ሜካፕ ላይን ለመስራት። ፕራይቬት ሌቭሊንግ የሚባል አለ። ኦልሬዲ የተሰራ ነገር ላይ ሎጎሽን ብቻ ትለጥፊያለሽ። ሄላዝ ቢቲ ግን ፕራይቬት ሌቭል ሆኖ አይደለም የተሰራው። ሄላዝ ቢቲ ፎርሙሌሽኑ ከስክራች ቤዚካሊ በኔ ፍላጎት፣ ከለር ሴሌክሽኑም ፎርሙሌሽኑ ታይፑም በኔ ፍላጎት ነው ዲዛይን ተደርጎ ዩኤስ ነው ዲዛይን የሚደረገው። የሚመረተው የተለያዩ ሀገሮች ነው። ሶ ከስተም ሜድ ነው ማለት ትችላለሽ። ኤቭሪቲንግ እኛን መሰረት ያደረገ እኛን እንትን ያደረገ ነው። የኛን ስኪን ቶን፣ የኛን ከለር ሼድ፣ የኛን ፍላጎት ቤዛ አድርጎ ከዛ ላይ ተነስቶ ኤክስፓንድ የሚያደርግ ነው። ብዙ ጊዜ ብዙ ብራንዶችን ስናይ የሚነሱት ያው ከነጮች ነው። ምክንያቱም ነጮች ናቸው ኦን የሚያደርጉት። ሶ እነሱን ነው ቤዛ አድርገው ተነስተው አሁን እንዲያውም አይተሽ ከሆነ ሪሰንትሊ ነው በጣም ትልቅ ብራንዶች የኛን ሼድ በደንብ እንትን የሚሉ ፋውንዴሽኖችን፣ ኑዶችን አሁን ለምሳሌ ኑድ ሊፕስቲኮች ለኛ ከለር የሚሆንና ለነጭ የሚሆን የተለያየ ነው። እሱን ራሱ ማግኘት ከባድ ነበረ እስከ ቅርብ ጊዜ ድረስ። ሄላዝ ቢቲ ለየት የሚያደርገው ከኛ ነው የሚጀምረው። ለኛ ከኛ ይጀምራል፣ ከዛ የቀረውን ከበር ያደርጋል። ከኛ ሼድ ጥቁር፣ ከዛ ነጮች ላስት እንትን የምናደርጋቸው ከስተመሮቻችን ይሆናል። በሄላዝ ቢቲ ማንኛውንም አይነት ከለሮችን እናገኛለን። እዚህ ጋር ሻዶ አለ፣ ሊፕስቲክ፣ ሌላስ ምን አይነት ምርቶች ነው ያሉት? ሃይላይተሮች አለን፣ ብላሽ አለን፣ ሃመር ገርል የሚባል ብላሽ አለን። ፋውንዴሽኖች አሁን በቅርብ ገበያ ላይ ይውላሉ። ቴስት ተደርገው በደንብ ከስተመሮች በጉጉት የሚጠብቁት ፋውንዴሽኖች አሉን። ፋውንዴሽን አለን። ሌሎችም ላይክ አይላይነር አለን፣ አይብራው ላይን አይላይነር፣ ሊኩዊድ አይላይነር ይሄ አለ የምታየው ማለት ነው። ይሄኛው ብራው ፔንስላችን በጣም ቶፕ ሴለራችን ነው። ሶ ቤዚካሊ ፉል ፌስ ፕሮዳክት ነው ያለን። ስለዚህ እንደየስማቸው ኢትዮጵያዊ ስሞች አሉ። አሁን እዚህ ጋር በርቺ አለ፣ ጀግኒት አለ። በጣም ደስ የሚሉ ለሴቶች ማበረታቻም ጭምር ይመስሉኛል አይደለ? ታስቦበት ነው። እያንዳንዱ እኔ የተቀባው በርቺ የሚለውን ነው። ፐርፌክት ኑድ ሼድ ነው እንደምታየው እዚህ ጋር ያው ከኔ ከለር ጋር ምንም ያልተቀባ ዝም ያለ ከለር ኑድ ሼድ ነው ማለት ነው። በርቺ ይባላል። ያው ብርታትንም ሴቶች ይሄንን ሲቀቡ በርቺ ብርታት እንዲሰማቸው ነው። እዚህ ጋር ደግሞ ቡናማ የሚል ነገር አየሁኝና ሻዶ ነው ከለሩ ነው ቡናማ ወይስ የተሰጠበት የራሱ ስያሜ ትርጉም አለው? ይሄንን ሻዶ ቡናማ ያልንበት ወይም ያልኩበት ምክንያት ምንድነው? ከለሩ ነው። ኑድ ሼድ ኑድ ፓሌት የሚባለው ኮንሴፕት ነው። ውስጡን ካየሽው በብዛት የቡኒ ከለር ስላለው ቡናማ ብየዋለሁ። ብዙ ኢትዮጵያኖች ቡናማ ከለር ነው ያለ። ደግሞ ቡናማ ከለር ላይ ያለ ደግሞ ቡናማ የሚለው ራሱ ከቡና ጋር የተያዘ ይመስለኛል። ሶ አይ ዋንትድ ቱ ካፕቸር ነው። ቡና ደግሞ ለኛ የተለየ ትርጉም አለው። ስለዚህ እሱን ኢንክሉድ ሀበሻ ልብስ ተብሎ የተሰራ ነው ብዬ ገመትኩ። ምንድነው ባለጥለት? ባለጥለት ባይ ዘ ዌይ ይሄ ባለጥለት የሚለው ስም ሬጂስተርድ ብራንድ ነው የኔ። በዛ ብዙ ማስባቸው ፕሮጀክቶች አሉኝ። ጥለት የተለየ ትርጉም አለው ለኔ ፐርሰናሊ። በጣም ጥለት አድናቂ ነኝ። ጥለት ላይ ያለውን ጥበብ ሳስበው በጣም ይገርመኛል። እና ኢትዮጵያ ውስጥ እስካሁን ድረስ የተሰሩትን የጥለት ብዛቶችን
ብታስቢያቸው ኢትስ አሜዚንግ በዛ ዙሪያ ክሬት ማድረግ የምንችለው ነገር እንደምታየው በጣም ከለርፉል ነው። ይሄ ፓሌት ብሉ አለው፣ ኦሬንጅ አለው፣ ለስፕሪንግ ከለር ለተለያየ ነገር የሚሆን አይሻዶ ፓሌታችን ነው። ጥለትን ለማንጸባረቅ ነው። ጥለት የተለያየ ቀለሞችን ያቀፈ ነው፣ የተለያየ እንትኖችን የያዘ ነው። ለዛ ነው ስሞችን ደግሞ እንደምታዩ ኤልሳ፣ ኢማን፣ ኤደን፣ መብራት፣ ማርታ፣ ረሃዋ፣ ራሄል ብዙ ስሞች አሉት። አዎ በከለራችንስ በቆዳ ከለራችንስ እንዴት እንምረጥ? በቆዳ ከለራችን ደግሞ ኦፍ ኮርስ እንዳልኩሽ ኑድ ሴታችን አሁን ከላይክ ቤዝድ ኦን አሁን በጣም ዲፕ ጠቆር ያልሽ በጣም ኮንሽ ለምሳሌ ውቤቴን ብትጠቀሚ በጣም ፐርፌክት ኑድ ይሆናል ማለት። እዚህ ጋር እንደምታዩት ደፋር የሚባለውን ሼድ ነው የተጠቀሙት ማለት ነው። ሶስቱም ሞዴሎች እዚህ ጋር እንደምታዩ በጣም ጠቆር ያለ ሼድ ያላት፣ እቺ ደግሞ ነጣ ያለ፣ እቺ ደግሞ የኢትዮጵያዊ ቲፒካል ጠይም ከለር ያላት ነው። ሁሉም ይሄንን ደፋር ነው የተቀቡት። ስለዚህ በማትም በኦይልም ማንኛውም ነገር እዚህ ይገኛል። ሁሉም ነገር አላቸው። ስለዚህ ብዙ ሰው ጥያቄው ምንድነው መሰለሽ ሊፕስቲክ ላይ አሁን እንደጠቀስሽው ሊፕስቲክ የመልቀቅ ባህሪ የሆነ ቦታ ደገፍ ካልሽ ፊት ላይ የመለቅለቅ አሁን ደግሞ ማስክ ማድረግ ግዴታ ስለሆነ ማስክ ላይ ሊፕስቲክ ቁጭ ብሎ ይወጣል እና እሱ ነገር እንዴት ነው እናንተ ምርቶች ላይ? እኔ መጀመሪያ ራሱ ፎርሙሌሽኑን ስሰራው እንደዚህ ማለት ነው ዋናው እንትኔ ታርጌቲ እኔ ፐርሰናል አይሽ የሆነ ነገር ሲሰራ ከራስሽ ጋር ሪዞኔት ሲያደርግ ጥሩ ነው። እኔም ሁሉንም ነገሮች ፕሮዳክቶች ሲሰራ እኔንም ነው የምመለከተው። እኔ ሲለቅ አልወድም። ለዛ ነው ቦግ ያለ ቀለም ተቀብቼ እንትን ማለት አልወድም። ኮምፎርታብል አይደል። ስለዚህ ሲሰራ ፕሮዳክት መጀመሪያ የጀመርኩ በማት ነው መልቀቅ የሌለበት ነው ብዬ። ግን በአጋጣሚ ሆኖ ኮቪድ መጣ። ኮቪድ ሲመጣ ደግሞ ፐርፌክት ፎርሙላ ሆነኝ። አሁን በጣም የስም ሌላ ዓለም ውስጥ በጣም ተወዳጅ ያደረገው አንዱ ባህሪ አለመልቀቁ ነው። ማስክ ላይ ማለት ነው ጭንቅ አለ ማለቱ ነው። እዚህ ጋር ደግሞ ስንመጣ እንግዲህ እዚህ ጋር የአይሻዶዋችን አለ። ኦፍ ኮርስ እዚህ ጋር የፌስ ፕሮዳክቶች ናቸው። ብላሽ አለን፣ ሃይላይተር አለን። ሀመር የሚል ነገር አየው እሱ ጋር የሀመሯ ሴትም አለች። በጣም ነው የምታምረው ላይ። ለምን ሀመር አልሹ? ሀመር ያልኩት ለሀመር ትራይቦች በጣም የተለየ ፍቅር አለኝ። እንደምታውቂው የሀመር ሴቶች በጣም ውብ ሴቶች ናቸው። ውበታቸው በዘፈን ተገልጾላቸዋል። እኛ የውጭ ዜጎች በብዛት ቱሪስቶች ፊቸር ሲያደርጓቸው ፎቶ ሲያነሷቸው እናያለን። በጣም ውብ ስለሆነ ካልቸራቸው የሚጠቀሙት መዋቢያ ከለራቸው ባይዘው መዋቢያ እንትናቸው ነው እኮ አትራክት የሚያደርገው ፊታቸውን ዲኮሬት የሚያደርጉበት መልክ ቀዩን አፈር ተጠቅመው እንዴት እንደሚዋቡት አይተሻል። ስለዚህ እኔ ደግሞ ብላሽን ስሰራ ሃመር ገርል ብላሽ ብዬ ጀመርኩት። ለዛ ነው ይሄንን ሃመር ገርል ብላሽ ብዬ ጀመርኩት። ሙሉ የሃመር ገርል የሃመርን እንትን መሰረት ያደረገ ደግሞ ፕሮዳክት ደግሞ በቅርብ እናወጣለን ማለት ነው። በጣም ይሄ ፋውንዴሽኖች ውስጥ ምን ያህል የከለር ሼዶች አሉ? ለማንኛውም ከለሮች ይሆናሉ የሚለው ፋውንዴሽናችን ለምሳሌ ፋውንዴሽናችንን ብታዩ አሁን ገበያ ላይ አልወጣም። ቴስተራችን ግን ከኦክቶበር ላስት ይር ጀምሮ በጣም ስቶር ውስጥ አለ። ሰዎች የሞከሩት ሁሉ በጣም ወደውታል። እኔ ሁሌ የምቀባው እሱን ነው። ሞዴሊስቶችን እሱን ነው የሚጠቀሙት። ይሄ ውቢት ላንቺ ይላል እዚህ ጋርም ተመልሶ yes of course ውቢት ላንቺ እንደ ታግላይናችን ነው ማለት ሁሉም ሴት ውብ ነው በእኛ በሂራዝ ቤቲ አይን ሁሉም ሴቶች ውቦች ናቸው። ስለዚህ ውቢት ላንቺ መዋቢያሽ ለምትፈልጊው ነገር ላንቺ ተስማሚ ሆኖ የተሰራለሽ ተመጣጣኝ በሆነ ዋጋ ላንቺ ታስቦ የተሰራ ነገር ስለሆነ ላንቺ ነው በሚለው ነው እንግዲህ በተጨማሪ ሌሎች ፕሮዳክቶች ያው አክሰሰሪዎች አሉን፣ ብሩሾች አሉን። እያደገ የሚመጣ ብራንድ ስለሆነ በየጊዜው አዳዲስ ፕሮዳክቶችን ሪሊዝ እናደርጋለን ማለት ነው። ፋውንዴሽኑም ሊፕስቲኩም በሜካፕ አርቲስት ተሞክሮ ነው የሚሸጥልን ማለት ነው። ያ ከጊዜ ወደ ጊዜ ሜካፕ አርቲስት ስቶራችን ውስጥ እየጋበዝ ኮላቦሬት እያደረግን እንደዛ እናደርጋለን። እንደዚህ አይነት ኢቨንቶች ሲኖሩን ደግሞ ሶሻል ሚዲያ ፔጃችን ላይ @ሄላዝ ቢቲ ኢንስታግራም ላይ ማለት ነው ሄላዝ ቢቲ ላይ ገብተው ሳዩ ያቃሉ መቼ እንዳለ በዛን ሰዓት መጥተው እሱን ሰርቪስ ማግኘት ይችላሉ። አዘርዋይስ ግን ኤኒ አዘር ዴይ በራሳቸው መጥተው የፈለጉትን ነገር ሞክረው ስቶር ውስጥ አሲስት የሚያደርጋቸው ባለሙያ አለ።
በዛ መሰረት ቴስት አድርገው ስኪናቸው ላይ ምናቸው ላይ ቴስተሮችን ተጠቅመው ያው ኮቪድም ስላለ በጥንቃቄ ሳኒታይዝ አድርገው ምን ብለው ነው እቃዎች የሚነካኩት። በዛ መልኩ ያው ሰርቭ እናደርጋለን። እኔም እንግዲህ ለራሴ ሾፕ ላደርግ ስለወጣው ተሞክሬ ይዤ ልሂድ። እሺ ቃል ኪዳን ላንቺ ይሄኛውን ሼድ በጣም እንደምትወጂው አስባለሁ። በጣም ቆንጆ ብራይት ከለር ነው። አደይ ይባላል። ማት ፎርሙላ ነው። እንዴት ነው ወደድሽ? በጣም ቆንጆ ነው። ከለሩ በጣም ያምራል። በጣም ያው ይሄ ዋተር ፕሩፍ ነው። በቀላሉ የሚለቅ ነገር አይደለም። ምግብ ስንበላ ምናምን የመጨማለቅ ነገር የለውም ማለት። ኦንሊ ቲንግ ይሄኛው እንትን የሚያደርገው የሚያስለቅቀው ነገር ኦይል ብቻ ነው። ያው የሆነ ስትጨርሺ ማስለቅቅሽ አይቀርም። ኦይል ቤዝድ በሆነ ሜካፕ ሪሙቨር ነው የሚለቀው። ስለዚህ ኦይሊ የሆነ ፉድ በጣም ከበላሽ ኦይሉ ኮንታክት ካረገ ትንሽ እንትን ይላል። ያሳሰበኝ ነገር ማስለቀቅ ብንፈልግስ የሚለው ነበር። ያ የሚለቀው በኦይል ቤዝድ ሜካፕ ሪሙቨር ነው። አሁን በኖርማል ዝም ብለሽ በውሃ ላይ አይለቅልሽም። ሶ በኦይል ቤዝ ስለሆነ በሱ ነው ኦይል ቤዝድ በሆነ ወይም በቫዝሊን ባገኘሽ ኦይል እንትን ማስለቀቅ ትችላለሽ። በጣም ነው የሚያምረው። ላይት ዌይት ነው። ከንፈርሽ ላይ ምንም የሚከብድ ነገር የለውም። የተቀባሽም አይነት ስሜት አይሰማም አይደል? እንዴት ነው? በጣም በጣም ነው የሚያምረው። ቆንጆ ነው። እንደገና ደግሞ አንዳንድ ማስ ሊፕስቲኮች ስንቀባ ይሄ ከንፈርሽን መቆራረጥ ድርቅ ማድረግ ነገር አለ። ግን ይሄኛው በጣም አሪፍ ነው። ያ ይሄኛው አዲሱ ማት ፎርሙላችን ነው። ከመጀመሪያው ፎርሙላ ኢምፕሩቭድ የሆነ ፎርሙሌሽን ነው። የመጀመሪያው በጣም ጥሩ ነው፣ ብዙ ተወዳጅነት አለው። ግን ይሄኛው ደግሞ የተወሰነ ኢምፕሩቭመንት ያለው ፎርሙሌሽናችን ነው ማለት ነው። በጣም ወድጄዋለሁ። ቴንክ ዩ። በጣም አሪፍ ነው። ማስክሽ ላይም አሁን ማስክሽን ብታረጊ ካላሳብ እስኪ ልሞክረው፣ መሞከር ፈልጋለሁ። እሺ ይገርም ነው። አይ አርገሽውን ብትይ እንደ ሴም ቲንግ ነው። ኢቭን እንደዚህ አርገሽ ብትነኪው በጣትሽ ይሄ ወሳኝ ነገር ነው። ከጊዜው አንፃር ታረጊው የለውም ምን ምንም ነገር የለም። እንግዲህ ዛሬ ምሽት ላይ ያዘጋጀነው ልዩ የሆነ ዝግጅት አለን። 4ኛ ዓመት 4 ዓመት ሆናል። አዎ 4 ዓመት ሆናል ሄላዝ ከሚመሰረት። እዛ ዝግጅት ላይ እንግዲህ በሄላዝ ተውበሽ እንድትመጪ ጋብዝሻለን። እንግዲህ ለዛም ደግሞ የሚሆንሽን የተወሰኑ የሄላዝ ፕሮዳክቶችን እንሰጥሻለን ማለት ነው። እሺ በጣም በጣም አመሰግናለሁ። እንግዲህ በሄላዝ ተውቤ ዘንጬ 4 ሰዓት ላይ እንገናኛለን። እሺ በጣም እናመሰግናለን። ብራንዱ እንግዲህ ሴቶችን የሚያበረታታ የተለያዩ ስሞች አሉት።
ይሄ ነገር ሴቶችን ኤምፓወር ከማድረግ በተጨማሪ የዚህ ሽያጭም ለሴቶች ድጋፍ እንደሚውል ሰምቻለሁ። ለሞዴስ እና ለተለያዩ ለሴቶች ጠቀሜታ ላላቸው ነገሮች። ስለዚህ ነገሮች አንደኛው ምንን ያበረታታኝ ኦነስትሊ ነው የምልሽ፣ ይሄንን እዚህ ሄላስ የሚለውን ነገር ከእሷ ጋር ለመስራት ዋና ያበረታታኝ ሀሳቧ የነበረው ሴቶችን ኤምፓወር ማድረግ ነው። ሶ ዊ ዱይንግ እኮ ኤምፓወር እያደረግን ነው ብዙ ሴቶች። ለምን በይ አሁን ውጭ ሀገር ያሉት ብራንዶች 1200 እስከ 1500 ሊፕስቲክ ብቻ እንኳን የሚሸጠው ማለት ነው። ኢትስ አ ቢዩቲፉል ሊፕስቲክ አለ፣ ግን እኛ the same ኳሊቲውን በዛ እኩል አድርገን ነው የምንሰራው። ስለዚህ በ400 ብር በ350 ብር ሊፕስቲክ የት ነው የምታገኙ? ኢትዮጵያ የተለየ ስኪን ያለን ጥቁር አለ፣ መልክ ቬሪ ላይት አለ፣ ክልስ የሚመስል እንደ ሚዲየም እንዳንቺ አይነት አለ። ደግሞ በጣም ጥቁሮች ደግሞ አሉ። ያው የኛ ቫራይቲያችን በጣም ትልቅ ነው ኢትዮጵያ ውስጥ ያለውና ሄላስ ቢዩቲ በሀገራችን መምጣቱና በሀገራችን የቆዳ ቀለም መመረቱ እንደ ሜካፕ አርቲስትነትሽ በውበት አንጻር ወይም ደግሞ ከፋሽን ኢንዱስትሪው ምን ይዞልን ይመጣል ብለሽ ታስቢያለሽ? ሄላስ ቢዩቲ በኢትዮጵያውያን ስለተመረተና ለኢትዮጵያ ስኪን ለኢትዮጵያ ፕሮዳክት ሆኖ በመምጣቱ በጣም ደስተኛ ነኝ፣ እንደ ማንኛውም ሰው ማለት ነው። ምክንያቱም የኢትዮጵያ የራሷ ፕሮዳክት ሲኖራት የውጭን ተጠቃሚነቱ እየቀረ ይሄዳል ብዬ አስባለሁ። በራሳችን ከለር መመረቱ በጣም ጥሩ ነው። ሁለተኛ የማስበው አቅርቦቱም የኢትዮጵያ ፕሮዳክት ከሆነ አቅርቦቱም በደንብ በሰፊው ይኖራል ብዬ አስባለሁ። ብዙ ሰው ተጠቃሚ እንደሚሆን ተስፋ አደርጋለሁ። በጣም አመሰግናለሁ። አሁን አራተኛ ዓመት በማስመልከት ኮረስ መስራታለን አዲስ ጋብዛታለን። ቴኪ ወደ መድረክ ባክሽ ቴኪ። አዲስ ምርት በሄላስ ቢዩቲ ፊደል አይሻዶ ፓሌት እንደምታዩት ተመርቋል። የሻዶዎቹ ስም ስታዩት ከቨሩ ፊደል ነው። ፊደሎቻችን ኮንግራቹሌሽን ሄላስ፣ ኮንግራቹሌሽን። ሄለን እንኳን ለአራተኛ ዓመት የሄላስ ቢዩቲ ምስረታ በሰላም አደረሰሽ። በጣም አመሰግናለሁ ቃልዬ። ቀንም አብረን ነበርን፣ ይኸው ማታም ላይ ተገናኘን። አይ ነው በጣም አምሮብሻል። አንቺም እንዲሁ በጣም አምሮብሻል። በጣም አመሰግናለሁ። ኢትዮጵያዊ ምርት እንደመሆኑና ለኢትዮጵያውያን እንደመመረቱ በፋሽን ኢንዱስትሪ ላይ ምን አይነት አስተዋጽኦ ይዞ ይመጣል ብለሽ ታስቢያለሽ? ሄላስ ቢዩቲ በጣም ትልቅ ለኢትዮጵያን ፋሽን ኢንዱስትሪ ብቻ ሳይሆን ለጥቁር ሕዝቦች በአጠቃላይ ብዬ ነው የማምነው። ምክንያቱም የኛ ኢንስፓይሬሽን የሄላስ ቢዩቲ ኢንስፓይሬሽን ጥቁር ሕዝቦች ጥቁር ሴት ናት ለኛ ኢንስፓይሬሽን የውበት መነሻው የውበት ዴፊኒሽኑ ጥቁሮች ናቸው ለኛ ለሴቶች ለኢትዮጵያውያኖችም ለአፍሪካኖችም። ስለዚህ አንደኛ ከራሳችን ውበትን ከኛ ጀምረን ለሌላው ማሳየት እንጂ ሌሎች ዲፋይን ያደረጉትን የውበት መመዘኛ እኛ ላይ ማምጣት እንደሌለብን እና በራሳችን መንገድ መጓዝ እንደምንችል እያሳየን ይሄንና እየሰራም እንደሆነ እያየንበት ስለሆነ the past 4 years ምስክር ናቸው። እዚህ ደረጃ ላይ ደርሰናል ማለት ነው። ስለዚህ በጣም ትልቅ የሆነ እንትን አስተዋጽኦ ይኖረዋል። በደንብ በቃ ትክክለኛው የጥቁር ሴትን ውበትን የሚያወጣ የሚያከብር የሚያጎላ ብራንድ በመሆን በጣም በኩራት ነው እየሰራን ያለ ነው። እሱን ደግሞ በጣም ትልቅ ተቀባይነት አግኝተናል። በጣም ተወዳጅነትን አግኝተናል። ከዚህም የበለጠ ትልቅ ነገር ይዘን ለኛ ለሀገራችንም ለአህጉራችንም እንዲሁም ለዓለም የሚተርፍ ነገሮችን እንደምንሰራ ባለ ሙሉ ተስፋ ነን። ስለ ሄላስ ቢዩቲ የመዋቢያ ምርቶች እንዲሁም ደግሞ ምርቱ መጀመሩን አስመልክቶ 4ኛ ዓመቱ ክብረ በዓል ላይ ተገኝተን ያዘጋጀንላችሁ ዝግጅት ይህን ይመስል ነበር። መልካም ጊዜ።